ሰላም ይብዛላችሁ የእግዚአብሔር ሰዎች እንዴት ከርማችኋል? ያለምሸት ነኝ። የማግደሊኔ ቴሌቪዥን ፕሮግራም ነው። ክብር ለጌታ ለአምላካችን ይሁን። ከ8 ሰዓት እስከ 8 ሰዓት ተኩል ቅዳሜ ዕለት የሚተላለፍ የቴሌቪዥን ፕሮግራም ነው። ክብር ለጌታ ለአምላካችን ይሁን። ሁልጊዜ እንደምለው ይሄ ፕሮግራም ሴቶች ላይ ትኩረት የሚያደርግና ሴቶችን የሚያበረታታ ለመሪነት እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ የሆነውን አመራርን ሴቶች በዛ ውስጥ ገብተው የታላቁን ተልእኮ ደግሞ የመጨረሻውን የእግዚአብሔርን የዘላለም ሐሳብ ለማስፈጸም ሴቶችም መስራት እንዲችሉ ለማስቻል የሚሰራ የቴሌቪዥን ፕሮግራም ነው። ሌላኛው ደግሞ ቤተሰብ ላይ ጋብቻ ላይ በብዛት ምክርና ትምህርቶችን የምንሰጥበት ከጮኝነት ጀምረን ይሄንን ትምህርት የምናስተላልፍበት የቴሌቪዥን ፕሮግራም ነው። ክብር ለጌታ ይሁን። ቅዳሜ የማታገኙኝ ሰዎች ዩቲዩብ ላይ ማግኘት ትችላላችሁ። ዶክተር ያለምሸት ብላችሁ ከገባችሁ ብዙ ቪዲዮ እዛ ላይ አለ። እዛ ላይ ደግሞ ሼር አድርጉት። ብዙ ሰዎች ታያላችሁ፣ ግን ዩቲዩብ ላይ የምታዩ ሰዎች አላችሁ፣ ነገር ግን ሼር አታደርጉትም፣ ላይክ ምንም አታደርጉትም። ግን ይሄ መንፈሳዊ ፕሮግራም ስለሆነ ብዙ ሰው ቢያገኘው ብዙ ሰው ላይ ጋር ቢደርስ እግዚአብሔር በአንድ ጊዜ ብዙ ሰዎችን ሊያጽናና ይችላል። ክብር ለጌታ ይሁን። የሚጠቅሙትን መልእክቶች በእንደዚህ አይነት መንገድ ሰብስክራይብ እያደረግን አብረን ብናገለግል የእግዚአብሔር ስራ ይበዛል ማለት ነው። እኛም ደግሞ የአገልግሎት እድል እናገኛለን። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይመስገን። ክብር ለጌታ ይሁን። እንግዲህ ባለፈው ሳምንት ምናልባት የተከታተላችሁ ሰዎች ከነበራችሁ እግዚአብሔር የባከኑ ዘመናቶችን ይመልስልናል በሚል ሐሳብ ከኢዩኤል ምዕራፍ 2 ከ23 እስከ 26 ያለውን ሐሳብ አንስተን ነበር ስንነጋገር የነበረው። በባለፈው ሳምንት እንደ መንደርደሪያ መነሻ ሐሳብ ምንድን ነበረ በኢዩኤል መጽሐፍ ላይ የነበረው መልእክት ሐሳቡ ምን ነበረ? መልእክቱ ለማን ነበር የተሰጠው? በምን ሁኔታ ላይ ሆነው ነበረ? አውዱ ምን ይመስል ነበር የሚለውን ትንሽ መሰረት ጥዬ ነው ያለፍኩት በባለፈው ሳምንት። ያ መልእክት የጣልኩበትን መሰረቱን ትንሽ ነገር ልናገርና ዛሬ ምናልባት እድል ያገኛችሁ ሰዎች ከዚህም እንዳትጎሉ ለማለት እናንተን ለመርዳት ከዛ ወደ የሚቀጥለው የዛሬው ሐሳብ ሄጄ ይህን ትምህርት ዛሬ ጨርሳለሁ። ክብር ለጌታ ይሁን። ወገኖቼ ሆይ በአንድም በሌላም ብያለሁ በባለፈው ሳምንት እያንዳንዱ ሰው በህይወት አጋጣሚው የሆነ ነገር እድል ሚስ ያደረገው የሆነ ነገር ያልተጠቀምንባቸው ቀናቶች ሊሆኑ ይችላሉ፣ ወይም ደግሞ እግዚአብሔር ወደኛ ያመጣቸው እድሎች ሆነው ሰዎች ሊሆኑ ይችላሉ። እድሎች ወይ ደግሞ እንደገና እግዚአብሔር የፋይናንስ አቅም ሰጥቶ ሊሆን ይችላል፣ ጥበብ ሰጥቶ ሊሆን ይችላል፣ የሥራ እድል ሰጥቶ ሊሆን ይችላል፣ የትምህርት እድል ሰጥቶ ሊሆን ይችላል። እና እግዚአብሔር የሆነ ነገር ከፍቶልን ግን በአግባብ ሳንጠቀምበት አልፈን የተቆጨንባቸው ነገሮች ሊኖሩ ይችላሉ። እግዚአብሔር ሆን ብሎ ወደኛ ያመጣቸውን ነገሮች ያልሰራንባቸው ነገሮች አልፈው ሊሆኑ ይችላሉና በህይወት አጋጣሚ ግን ከዛ በኋላ በብዙ ውጣ ውረድ ውስጥ ሆነን እየተሰቃየን በብዙ ችግር በብዙ መቆጨት ውስጥ ያለን ሰዎች በአብዛኛው እኖራለን ብዬ አስባለሁ። ይሄ በሰው ታሪክ ውስጥ ይሄ ሁሉ ጊዜ ሊኖር የሚችል ነገር ስለሆነ ማለት ነው። ነገር ግን እግዚአብሔር በዚህኛው አውድ ላይ ሊያሳየን የሞከረው እኔም ደግሞ ይሄን ሐሳብ ይዤ የመጣሁት እግዚአብሔር የሚቀጥለውን ዘመናችንን ይዋጅልናል የሚል ሐሳብ ነው ይዤ የመጣሁት። ግን ከኛ የሚጠበቀው ነገር መመለስ ስለሆነ ምናልባት ያንን ያባከን ነው ያንን ሚስ ያደረግ ነው አለ አይደለ ይሄ ከግንዛቤ ውጭ ሆነን ወይ ደግሞ በስነ ምግባራችን ጥሩ ስነ ምግባር ውስጥ ባልሆንበት ጊዜ ያባከናቸው ያበላሸናቸው ነገሮች ካሉ ሁልጊዜ እንደዛ ሆኖ አይቀርም ወገኖች። ወይ ከተመለስን እግዚአብሔር እነዛን ዘመኖች ይመልሳል የሚል ሐሳብ ነውና እግዚአብሔር የርህራሄ አምላክ ነው። እግዚአብሔር ደግሞ ዘመንን ይሰጣል፣ ወቅትን ይሰጣል፣ ቀናትን ይሰጣል። በሰጠን ቀን ላይ ደግሞ እግዚአብሔር ለኛ የሚልክልን በረከቶች አሉ። ስለዚህ እነዛን ነገሮች ደግሞ በማስተዋል ከተጠቀምን ተጠቃሚ እንሆናለን። ግን ያልተጠቀምንባቸው አመታቶች እንኳን ቢሆኑ ወገኖች ሆይ እንድንቆጭባቸው ሳይሆን ከዛ ተምረን ደግሞ ዛሬ እንድንነሳ እግዚአብሔር ሌላ እድል ሰጥቶናል። ክብር ለጌታ ይሁን። ስለዚህ ይሄን እድል መጠቀም ይኖርብናል ብዬ ነው የማስበው። በኢዩኤል መጽሐፍ ላይ የኢዩኤል ምዕራፍ 1 2 3 ላይ የተነገረው ሐሳብ ለይሁዳ የተላከ በነብዩ በኩል የተላከ የእግዚአብሔር ሐሳብ መልእክት ነበር። በዛ ዘመን ምንድነበር? ይሁዳ ምንም ችግር አልነበረባትም። ይሄ የብልጽግና ችግር የኑሮ ችግር ያልነበረባት ዘመን፣ የበረከት ችግር ጥያቄ ያልነበረበት ዘመን ላይ ነገር ግን የሆነ ችግር ነበር። ይሄ ምንድነው ችግሩ? ህዝቡ ኢግብረ ገባዊ የሆነበት ከግብረ ገብ ውጪ የሆነ ስነ ምግባር ያለበት ስነ ምግባር የተበላሸበት እግዚአብሔርን ማወቅ የተረሳበት ማህበራዊ ቀውሶች በጣም የጎሉበት ዘመን ነበር ያ ዘመን። ተመልከቱ። ችግር የለባቸውም፣ ግን ማህበራዊ ቀውስ አለ። እግዚአብሔርን የማይከበርበት ሰው አለ አይደለም። ይሄ በህሊናው እንደው ሰዋዊ በሆነ ህሊናው እንኳን መኖር ያቃተበት ዘመን ስለነበረ በነብዩ በኩል ይሄ መልእክት መጣ። የፍርድ መልእክት ነው። በእርግጥ የፍርድ መልእክት ነው። ይሁዳ መመለስ ነበረባት። ይሁዳ ካልተመለሰች መመለስ ነበረባት። ግን ለዛ
ተግሳጽ እንዲሆን የተላከ ኩብኩባ ደጎቢያ አንበጣ ተልኮባት ነበር። ተመልከቱ። በይሁዳ በተደጋጋሚ የአንበጣ መንጋ መጥቶ ሰብላቸውን ሲያበላሽ ያውቃሉ። ይሄ የዛ ጊዜ ብቻ የመጣ ነገር አልነበረም። የዛ ጊዜው ግን የበለጠ ከባድ ነበረ። ከአንበጣ የተረፈውን ደጎቢያ፣ ከደጎቢያ የተረፈውን ደግሞ ሌላው አንበጣ፣ ትልቁ አንበጣ፣ ትንሹ አንበጣ ጭርስ አድርጎ ሰብላቸውን ባድማ አድርጎ ረሃብን፣ ድርቅን እስኪያመጣ ድረስ የታዘዘ ጀጅመንት ነበር፣ ፍርድ ነበር። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ እግዚአብሔር ከዚህ ይሰውረን። እግዚአብሔር በአንድም በሌላም በቃሉ ሲናገረን፣ በሰዎች ሲናገረን፣ ለልባችንም ሲናገረን የመመለስ ልብ እግዚአብሔር ይስጠን። እውነቴን ነው የምላችሁ። ተመልሰን እንደገና በዛ ከእርግማን ህይወት ወጥተን ወደ በረከት ህይወት ውስጥ ለመኖር የሚያስችል እግዚአብሔር ጸጋውን ያብዛልን ነው የምለው። በእውነት ነው የምላችሁ ወገኖች ሆይ ይሄ አመፀኝነት፣ ይሄ ኢግብረ ገባዊነት፣ ይሄ የሞራል ውድቀቶች፣ ክፋቶች፣ አመጾች፣ ክህደቶች፣ እግዚአብሔር የለሽ መሆኖች የሚያመጡት ተግሳጽ አለ ወገኖች ሆይ፣ የሚያመጡት ፍርድ አለ። እግዚአብሔር ከዚህ ፍርድ ነፃ ያውጣል። ክብር ለጌታ ይሁንና ባለፈው ሳምንት የተናገርኳቸውን የመነሻ ሐሳቦች ልናገርና ወደ ዛሬ ሐሳብ ሄዳለሁ። ምንድን ነበር የነበረው? ከዚያ ቀድሞ ከዚያ ቀደም ታይቶ የማይታወቅ የአንበጣ መንጋ ነው የተላከው በይሁዳ ላይ። ተመልከቱ። ታይቶ የማይታወቅ ምክንያቱም ብያቸዋለሁ፣ ይህ ስነ ምግባራዊነት ስለበዛ እግዚአብሔር ህዝቡን ሊገስጽ ሊቀጣ ታይቶ የማይታወቅ የአንበጣ መንጋ ላከባቸውና በመወረሩ ምድሪቱ ሰብል ሁሉ ተበልቶ አውድማ ሁሉ ተበልቶ ምድረ በዳ የሆነችበት ጊዜ ነበር። ሌላው በሁሉም ደረጃ ያለ የማህበረሰብ ክፍልን የሚነካ ጉዳት የመጣበት ጊዜ ነበር። አንደኛው ተጎድቶ አንደኛው የማይድንበት ማለት ነው። ሁሉንም የማህበረሰብ ክፍሎች ሽማግሌውን፣ ካህኑን፣ ሴቱን፣ ወንዱን፣ ህፃኑን፣ ወጣቱን፣ ልጁን ሁሉ የጎዳ ጉዳት ነበረ እግዚአብሔር በዛ ጊዜ ወደ ይሁዳ የላከው ማለት ነው። ከሁሉ የባሰው ደግሞ የሚገርማችሁ በእርሻ ላይ በደረሰው ድርቅ ምክንያት፣ ጥፋት ምክንያት፣ የአንበጣ መንጋ ምክንያት የእህልና የመጠጥ ቁርባን እንኳን ጥያቄ ውስጥ የገባበት ዘመን ነበር። ተመልከቱ። የእህልና የመጠጥ ቁርባን እንኳን ለእግዚአብሔር የሚቀርብ ቁርባን እንኳን አስቸጋሪ የሆነበት ወቅት ነበር እሱ ወቅት። ከዚህ የተነሳ ኢዩኤል ከዚህ ምድር ላይ ከታየው ስህተቶች በመነሳት እግዚአብሔር በይሁዳ ላይ ፍርድን እንዴት እያመጣ መሆኑን እየጮኸ ያስገነዘበበት ነው። ፍርድን እያመጣ ነው እግዚአብሔር። ይሄ ፍርድ በዚህ ምክንያት መጥቷል፣ በዚህ ምክንያት ሆኗል እያለ ያስተጋባበት የጮኸበት፣ ነቢያት የእግዚአብሔር አፍ ናቸው ታውቃላችሁ፣ ያስተጋባበት ጊዜ ነበር። በዚያን ጊዜ ደግሞ በዚያ ዘመን ሰዎቹ እግዚአብሔርና በረከቶቻቸውን ሁሉ ቸል ያሉበት፣ ከዚያም የተነሳ እግዚአብሔር ወደ እርሱ እንዲመለሱ ደግሞ በሌላው አውድ ጥሪ ያደረገበትም ነው። ተመልከቱ። ጀጅመንት ብቻ አልነበረም፣ ፍርድም ብቻ አልነበረም። ልባት አጠፋቸዋለሁ፣ ሰብል አታገኙም፣ አውድማውን ባዶ አደርገዋለሁ ብሎ የሚለውን የፍርድን መልእክት ብቻ ሳይሆን በኢዩኤል ያመጣው የምህረትንም ደግሞ የርህራሄውንም ደግሞ መልእክትም በዛው መካከል ውስጥ በኢዩኤል በኩል አስተጋብቷል። ከተመለሳችሁ ግን እመለሳለሁ የሚለው ማለት ነው። አያችሁ፣ ዛሬ ለእናንተ ልናገር የፈለኩት ከተመለሳችሁ እመለሳለሁ፣ ንስሐ ከገባችሁ፣ ከጾማችሁ፣ ከጸለያችሁ፣ ፊቴን ከፈለጋችሁ፣ ኃጢአታችሁን ከተዋችሁ፣ ነገር ግን የባለፈውን ዘመን ግን እጥፍ አድርጌ እመልስላችኋለሁ። የተበላባችሁን ዘመን 7 እጥፍ ተደርጎ ይመለሳል። በኪሳራ ህይወት አትኖሩ። ቆጥሬ ከፍላችኋለሁ። የሚባክን ዘመን በእናንተ ጋር አይኖርም። እንድትመለሱ ነው የምፈልገው የሚለውንም ደግሞ የእግዚአብሔርን ርህራሄና የምሕረትንም ደግሞ ጥያቄ ህዝቡን የጠየቀበትንም ድምጽ ነው ኢዩኤል ይዞ የመጣው። ክብር ለጌታ ለአምላካችን ይሁን። ኢዩኤል መጽሐፍ ላይ የነበረው የትንቢቱ ሐሳብ ይሄ ነበረ። ከዛ ምን ይላችኋል? ቁጥር 2 ላይ የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ንፉ፣ በቅዱስም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው እያለ ይህንን ያስተጋባ ነበር ኢዩኤል። ወገኖቼ ሆይ በጌታ በኢየሱስም ዛሬ አይኖቻችንን ይክፈት እግዚአብሔር። ድምጽ እኮ አለ ዛሬ። ዲን ማለት ልንክደው የማንችለው የእግዚአብሔር ጩኸት አሁንም አለ። እግዚአብሔር አሁንም ህዝቡን እያነጋገረ ነው። እግዚአብሔር አገራትን ያነጋግራል፣ ትውልድን ያነጋግራል። በዘመናት መካከል እግዚአብሔር በነቢያቱ አነጋግሯል። በተለያየ ሁኔታ እግዚአብሔር አነጋግሯል። መጽሐፍ ቅዱስ እንደሚናገር በዘመን መጨረሻ በልጁ በክርስቶስ ኢየሱስ ዓለምን እንዴት ኮሙኒኬት እንዳደረገ ከራሱ ጋር ለማስታረቅ እንዴት እንዳነጋገረ ሁላችንም እናውቃለን። መጽሐፍ ቅዱስ በግልጽ ይነግረናል። እግዚአብሔር ዝም ብሎ አያውቅም። በዘመናት መካከል አመፅን የምትጨልጥ ከተማ ትጥፋ ብሎ ትቷት አያውቅም። ያነጋግራል እግዚአብሔር። በተለያዩ ወቅቶች እግዚአብሔር ያነጋግራል።
በራሱ የማነጋገር መንገዶች ያነጋግራል እግዚአብሔር። በዚህ ሰዓት ይሁዳን እያነጋገረ ያለው በአንበጣ ነበር። ክብር ለጌታ ይሁን። የአንበጣ መንጋን በመላክ ኩብኩባን በመላክ ደጋግሞ ማለት ተደርጎ የማይታወቅ ይሁዳ አይታው የማታቀው መከራን የወረደባት በዛ ዘመን ላይ ተመልከቱ። ይሄ የእግዚአብሔር የማነጋገሪያ መንገድ ነው። ክብር ለጌታ ይሁን። ግን ቀጥሎ ቅድም እንዳልኳችሁ ነው ይመጣል። ጨለማ ነው። የደስታ ዘመን አይደለም። እያንዳንዱን ሰው የሚጎዳ ነው። መብል አይገኝም። በጎተራ ባዶ ይሆናል። የወይን መጭመቂያ ውስጥ ወይን አይገኝም ይላል። ክብር ለጌታ ይሁን። በለስ አታዩ፣ ወይን ፍሬ አታገኙበትም። የለም ሁሉም ደርቆ እንጨት ነው የሚሆነው። ባዶ ምድረ በዳ ይሆናል እያለ ይናገራል። ክብር ለጌታ ይሁን። የጨለማ ነው። ከባድ ነው። ድቅድቅ ነው። ብርሃን የማይታይበት የሚመስል ቀን ነው እየመጣ ያለው ይላቸዋል። ታላቅና ብርቱ ሕዝብ በተራራ ላይ እንደ ውጋጋ ተዘርግቷል። ለዘላለም ጀምሮ እንደነርሱ ያለ አልነበረም እያለ እስከ ቁጥር 11 ድረስ ይሄንን ነገር ይናገርና አሁንስ ይላል እግዚአብሔር በፍጹም ልባችሁ ይላል። ተመልከቱ። በጾም በለቅሶ በዋይታ ወደ እኔ ተመለሱ ይላል። ተመልከቱ። ራሱ ነው እግዚአብሔር የላከው እኮ ያንን ተግሳጽ ያንን መከራ እግዚአብሔር የላከው። ግን እግዚአብሔር ይገርማቸዋል። ምህረቱ ብዙ የሆነ አምላክ ስለሆነ ፈጽሞ እንድንጠፋ ስለማይፈልግ እንደገና ለህዝቡ ድል የሰጠበት ቦታ ነው ወገኖች ሆይ። ለዚህ ነው ይመለስልናል ያልኳችሁ። እግዚአብሔር አንድ ጊዜ ቢቆጣ ለዘላለም ተቆጥቶ የሚቀር አምላክ አይደለም። በምህረቱ እጅግ ባለጠጋ አምላክ ነው። ምህረት አያልቅበትም እግዚአብሔር። የእግዚአብሔር ሰዎች ምህረቱ ብዙ ነው እግዚአብሔር። ግን ለሚመለስ ክብር ለጌታ ይሁን። ንስሐ ለሚገባ የባለፈው ዘመን የሆንኩት እኮ ምክንያቱን አውቀዋለሁ። ያ ገንዘብን ሳባክነው እንዴት እንዳባከንኩት እኮ አውቃለሁ። ያንን እድል እኮ ያጣሁበትን መንገድ አውቃለሁ። ትክክለኛ አልነበርኩም፣ ልክ አልነበርኩም ያንን የሚልና የሚመለሰው ዛሬም ካለ እግዚአብሔር ይመለሳል። ያንን የተበላ ዘመንን ካሳ እንደገና ይሰጠናል። ያስገርመናል ወገኖች ሆይ። ልባችሁን እንጂ ልብሳችሁን አትቅደዱ ይላል። አምላካችሁም እግዚአብሔር ቸርና መሐሪ ተመልከቱ። ለቁጣው የዘገየ ምሕረቱ የበዛ ለክፋቱም የተጸጸተ ነውና ወደ እርሱ ተመለሱ ይላል። ተመልከቱ። የሚመለስና የሚጸጸት እንደሆነ ለአምላካችንም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? ተመልከቱ። በይሁዳ ላይ የመጣው መከራ ለቁርባን እንኳን የሚሆን ነገር ማቅረብ እስከሚያቀት ድረስ ነበረ። አሁን ግን እንደዛ አይሆንም ማለት እግዚአብሔር። አሁን የሚትረፈረፍ ነገር ይሆናል። አሁን እናንተ የሚፈለግባችሁ መመለስ ብቻ ነው። ንስሐ መግባት፣ ጾምን ማወጅ፣ መጸለይ ብቻ ነው የሚጠበቅባችሁ። እሱም ካደረጋችሁ እኔ ወደ እናንተ መለሳለሁ። የተትረፈረፈ ነገር ውስጥ ትገባላችሁ። ያለፈውን ዘመን እንደውም ሌላ ትርጉም ላይ ሳይ ምንድነው የሚለው? ካሳ ይከፈላል ነው የሚለው። እንደውም ይሄንን ያለፈውን ይመልሳል የሚለው ሐሳብ ካሳ ነው የሚለው። ካሳ ይከፈላል፣ እጥፍ ሆኖ ይመለሳል ይላል። ሌላው ትርጉም ላይ ስመለከተው ካሳ ነው ወገኖች ሆይ። ምናልባት በአንድ ዓመት የሰራ ነው የሶስቱን ዓመት እጥፍ ሆኖ እግዚአብሔር ይከፍለናል። ክብር ለጌታ ይሁን። 3 ዓመት ነው ያበላሸው ወገኔ፣ 2 ዓመት ነው የተበላሸ ዘመን አለኝ የምትይው። ምናልባት ያኛው ሪሌሽንሺፕ ሲበላሽ ከኔ ስተት ነበር የምትይ ሴት ካለሽ፣ ከኔ ነው የምትል ወንድ ካለ፣ ዛሬ ግን እግዚአብሔር አስተካክሎ ይሰጣል፣ አስተካክሎ ይመልስልናል። የጠፋ ነገር የሚባል ነገር የለም ወገኔ ሆይ። ጥቂት ሰርተን ብዙ ማግኘት የምንችልበትን ዘመን እንደገና እግዚአብሔር ሬስቶር ያደርገናል። ብዙ ለፍተን ጥቂት ያገኘንበት ዘመን ያበቃል የእግዚአብሔር ሰዎች። ጥቂት ሰርተን ግን ብዙ የምናገኝበት። ጥቂት ሰዓት ነው የምንሰራው የምንለፋው፣ ግን የምናገኘው ደግሞ እውነቴን ነው የምላችሁ የ2 ቀን የ3 ቀን ያለፈ የሆነ የወርን የሚያሳልፍ እግዚአብሔር። ዓመታት በእጁ ናቸው፣ ቀናቶች በእጁ ናቸው፣ የማይታዘዝለት ነገር ስለሌለ። ይሄ ነው የኛ ተስፋ ወገኖች። ለይሁዳ የሆነ ይሄን ነው። በጽዮን መለከቱን ንፉ አለ። ጾምን ቀድሱ፣ ጉባኤን አውጁ። ተመልከቱ። የትኛውንም የማህበረሰብ ክፍል የነካ ችግር ነበረ። ማንም ሰው ሄዶ እዛኛው ጋር ጽናናለሁ የማይልበት፣ እስቲ እኔ ቸግሮኛል ሄጄ ከዛኛው ልበደር የማይልበት፣ እህል አልቆብኛል ከዛኛው ጎተራ ላግኝ የማይልበት፣ የሁሉም ጎተራ የደረቀበት፣ የሁሉም መሬት የደረቀበት፣ የሁሉም ኪስ ባዶ የሆነበት ዘመን ነበረ። ግን አይገርማችሁም? ሁሉንም ማህበረሰብም እንኳን ኔሽኑን፣ ትውልዱን፣ አገርን እንኳን የሚወክል ጉዳት እንኳን ቢደርስ እግዚአብሔር እንደገና ማቆም ይችላል፣ እንደገና ማስነሳት ይችላል። ጉባኤን አውጁ አለ። ህዝብን ሰብስቡ አለ። ህዝቡንም አላከማችሁ፣ ማህበርን ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ህፃናቱን ተመልከቱ፣ ጡት የሚጠቡትን አከማቹ። ሙሽራው ከልፍኙ ሙሽራይቱም ከጫጉላው ይውጡ። የእግዚአብሔር አገልጋይ ካህናት ሳይቀሩ ከወለሉና ከመሰዊያ መካከል እያለቀሱ አቤቱ ለህዝብህ ራራ፣ አሕዛብ እንዳይነቅፏቸው ርስትን ለማለገጫ አሳልፈ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው? ስለምን ይበሉ ይላል። ወገኖች ሆይ ይሄን ማለት የሚገባን አይመስላችሁም? ይሄን ማለት የሚገባን ዘመን ላይ ያለን አይመስላችሁም?
እኔ እንደሱ ነው ፊልም ማድረግ። ምን ነው ናሽናል የሆነ የጸሎት አዋጅ ቢቀደስ እላለሁ። አገራዊ የሆነ የጾም ጸሎት አዋጅ ቢነገር እላለሁ። ይሄ የሚያስፈልግበት ዘመን ላይ የሰላም ችግሮቻችንን ስታዩት፣ የፋይናንስ እጥረቶቻችንን ስታዩት፣ ይሄ ዘረኝነት ያመጣብንን ኪሳራ ስትመለከቱት፣ እርስ በርስ ለመረዳዳት እንኳን አቅም ማጣታችንን ስታዩት፣ የማህበር ጸሎት፣ አገራዊ ጸሎት ሁላችንም ባንድ ላይ ሆነን እግዚአብሔር ሆይ ፊትህን መልስልን ማለት የምንችልበትን ትልቅ ጩኸት፣ የመመለስ ጩኸት መጸለይ ያለብን ይመስለኛል። ክብር ለጌታ ለአምላካችን። እግዚአብሔር ይሄን ይጠብቃል። ተመልከቱ፣ እግዚአብሔር ነው ይሄንን አድርጉልኝ እያለ ያለው። ይሄን ካረጋችሁ እኔ ደግሞ እመጣለሁ ወደ እናንተ። ባለፈው ተምችና ኩብኩባ የበላውን ዘመን አታስታውሱትም? እጥፍ ድርብ አድርጌ እሰጣችኋለሁ። የጠፋብህን ዘመን አታስታውስም፣ አትብሰለሰልም። ያኔ ባረገው ኖሮ አትልም። ዛሬ የምታደርግበትን እድል ይሰጣል እግዚአብሔር። ዛሬ የምትበለጽጊበትን በር ይከፍትልሻል እግዚአብሔር። ዛሬ በቃ ደስ የምትሰኝበትን የእግዚአብሔር ኪዳን የሚፈጸምበትን የኪዳኑን ሐሳብ የሚፈጸምበትን ትዳር ይሰጥሻል እግዚአብሔር። ትዳሮች እንደገና ይሰራሉ፣ ቤቶች እንደገና ይታነጻሉ። ምላችሁ ግንኙነቶች እግዚአብሔርን ማወቅ በምድሪቷ ላይ ይሞላል። እግዚአብሔርን የሚያውቁ መንግስታት ይሰጠናል እግዚአብሔር። መንግስት እግዚአብሔርን ይፈራል። ባለስልጣን እግዚአብሔርን ይፈራል። ነጋዴ እግዚአብሔርን ይፈራል። ተመልከቱ፣ ቤተሰብ እግዚአብሔርን ይፈራል። ሁሉም እግዚአብሔርን በመፍራት የተሞላ ይሆናል። እንዳለው ሁሉን ጥሩ አለ። ጡት እንኳን የሚጠባ ሕፃን ከጉባኤው እንዳይቀር አለ። አይገርማችሁም? ጡት የሚጠባ ሕፃን ጉባኤ ላይ እንዳይቀር፣ ይምጡ ሙሽራ እንዳይቀር አግብቻለሁ ብሎ ምክንያት የሚሰጥ ሰው እንዳይኖር፣ የታመመ ያልታመመ የሚባል ነገር የለም። ሁሉም ሰው በእግዚአብሔር ፊት ይምጣ። ምክንያቱም ምርኮ የሚመለስበት ዘመን ስለሆነ፣ እግዚአብሔር የተበላ ዘመን የሚመልስበት ሰዓት ስለሆነ፣ ያለፉትን የኪሳራ ዘመናቶች እግዚአብሔር የሚያይበት ጊዜ ስለሆነ፣ ታላቅ ምርኮ የሚሆንበት ታላቅ ጉብኝት ከእግዚአብሔር የሚሆንበት ዘመን ስለሆነ ሁሉ መምጣት አለበት አለ እግዚአብሔር። ጌታ ይርዳን። እግዚአብሔር ሰዎች እግዚአብሔር እንድንመለስ ይፈልጋል። እንድንመለስ እግዚአብሔር በእውነት ይፈልጋል። እንዲህ አይነት ብሔራዊ የሆነ ጩኸት፣ ብሔራዊ የሆነ እግዚአብሔር መፈለግ እንዲኖር እግዚአብሔር ይፈልጋል። ይሁዳን የተፈለገችው የዛ ጊዜ ካህናት ብቻ አይደለም ለጸሎት የተጠሩት፣ ሽማግሌዎች ብቻ አይደለም ለጸሎት የተጠሩት፣ ህዝቡ ሁሉ መምጣት አለበት። ችግሩ በእያንዳንዱን ቤት ስላንኳኳ፣ የእያንዳንዱን ኪስ ስላንኳኳ፣ ተማሪዎች ትምህርት ቤት መሄድ የማይችሉበት ሁኔታ ስለፈጠረ ችግሩ፣ ቤተሰቦች ልጆቻቸው ለትምህርት ቤት መክፈል የማይችሉበት፣ ማብላት የማይችሉበት፣ ልጆቻቸውን ማሳደግ የማይችሉበት፣ ገበሬውም እንደዛው እርሻውን አርሶ ፍሬ ማምጣት ያልቻለበት፣ ሰራተኛ ሰርቶ ያመጣው ገንዘብ የሚበቃው ያልሆነበት ዘመን ላይ ስለደረሰ ይሁዳ አሁን ሁሉም ሰው ይሰብሰብልኛል እግዚአብሔር። ጥሩልኝ፣ ህዝቡን ሁሉ አውጁና ጥሩልኝ። ጾም ይጾም በፊቴ፣ ህፃናት ይምጡ፣ ጡት የሚበጣ ባም ይምጣ፣ ሁሉ በኔ ፊት ይታያል እግዚአብሔር። ምክንያቱም አንድ ታላቅ ምርኮ ሊሆን ነው። ክብር ለጌታ ይሁን። ታላቅ መመለስን እግዚአብሔር ሊመልስ ነው። ያለፈውን ዘመን የሚያስረሳ ዘመን እግዚአብሔር ሊያመጣ ስለፈለገ ምን አይነት ድንቅ አምላክ ነው እግዚአብሔር። ሰዎች ወገኖች ሆይ ይሄ ሐሳብ እንዳያልፋችሁ በጌታ ፍቅር ጠይቃለሁ። ለመሰላችሁ ግዴታ እንደ ይሁዳ ሀገር እንዲሰበሰብ አትጠብቁ። እንደ ቤተሰብ ንስሐ መግባት ይጠበቅብናል። እንደ ግልም ንስሐ መግባት ያለብን ነገር ካለ ጌታ ሆይ ያለፈው ያበላሸሁት ዘመኔ እኮ ራሴ ነኝ፣ ኃጢአት ሰርቼ ነው፣ በድዬ ነው ጌታ ሆይ፣ አንተም ባለማወቄ ባለመታዘዜ በልህኝነቴ ነው ጌታ ሆይ፣ ይቅርታ የሌለኝ ሰው በመሆኔ ነው ጌታ ሆይ፣ ይቅር በለኝ፣ የአሁኑን ዘመኔን አድስልኝ ጌታ ሆይ፣ ዘመኔን ቀድስልኝ ብለን ንስሐ መግባት ይኖርብናል ወገኖች ሆይ። ወደዛኛው ነገር ለመምጣት ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይባርክ። መጽሐፍ ቅዱሳችን ላይ ብዙ ቦታ ላይ ታገኛላችሁ እነዚህን ነገሮች። ይህንን እግዚአብሔር በዘመናት መካከል የሚመልስ አምላክ ነው። ያለፈን ዘመን በዛው ደርቀን እንድንቀር የሚፈልግ አምላክ አይደለም። እግዚአብሔር ግን ሌላ አዳዲስ ዘመናትን የመመለስ ዘመናትን እየሰጠ የሚቀጥል አምላክ ነው። በዘዳግም 31 ላይ እንዲህ ይላል፣ በእጅ ስራ በሆድም ፍሬ በከብትም በእርሻም ፍሬ እጅግ ይባረክልሃል ይላል። ተመልከቱ፣ እግዚአብሔር ሲመለስ፣ እኛ ስንመለስ፣ እሱ ሲመለስ የከብታችን በሉት፣ የእርሻ በለው፣ የስራ በለው፣ የንግድ በለው፣ የፍቅር በለው፣ የሪሌሽንሺፕ በሉት፣ የቤተሰባዊ የማይመለስ ነገር የለም ወገኖች ሆይ። የደረቀ ነገር ሁሉ ነው የሚጎበኘው በጌታ በኢየሱስ ስም። ኤርምያስ 30:17 ላይ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ይላል ወገኖች ሆይ። የጤናማነት ዘመን ኖሮን ያላስተዋልንበት ሆኖ ግን አሁን ደግሞ በህመም ላይ ያለን ሰዎች ካለን እግዚአብሔር ጤንነትን መመለስ ይችላል እግዚአብሔር። ያንን ጤናማ ብን የነበርንበትን ዘመን አሁን ደግሞ ያልቻልንበት ዘመን አለ፣ የተገደምንበት ዘመን አለ። የተለያየ ስም ያለው ስም የሌለው በሽታ ላይ ያለን ሰዎች እግዚአብሔር የቀደመውን የጤንነት ዘመን መመለስ ይችላል እላችሁ ነው። ይችላል እግዚአብሔር። ከኛ የሚጠበቀው አንድ ነገር ብቻ ስለሆነ ክብር ለጌታ ለአምላካችን ይሁን።
ኢሳይያስ 54 ላይ እንደዚህ ይላል፣ ከመከራ ሁሉ አድነውኛልና ዓይኔም በጠላቶቼ ላይ አይታለችና ይላል። የማዳንን ደስታ መዝሙር 51 ላይ ደግሞ የማዳንን ደስታ ሰጠኸኝ፣ በእሽታ መንፈስም ደግፈኝ ይላል። ተመልከቱ፣ ያ እምቢታዬ ያብቃ፣ በቃ ከዚህ በኋላ እልህኝነቴ ያብቃ። በዚህ መንገድ ሂድ ስትለኝ ኖ በዚህ መንገድ ነው የሚሄደው ብዬ ዋጋ የከፈልኩበት ዘመን ያብቃ። ያ ሰምቼ እንዳልሰማ ይሆንኩበት፣ ስገሰጽ ያልተቀበልኩበት፣ ይቅር በል ሂድና ጠላትህን ስባል እንኳን የጎዱኝን ሰዎች የበደሉኝን ሰዎች እንኳን ሄደህ እቀፍ ስባል እምቢ ያልኩበት የልህኝነት ዘመኔ ይለፍልኝ ጌታ ሆይ። አሁን በሽታ መንፈስ ሙላኝ። ክብር ለጌታ ይሁን። ይመለሳል ወገኖች ሆይ። እግዚአብሔር እንደገና የበረከትን ዘመን፣ የሳቅ ዘመን፣ የእልልታ ዘመን ይመልሳል። ከአንዳንድ ጓዳዎች የጠፋ እልልታና ሳቅ ይመለሳል። እግዚአብሔር መላሽ አምላክ ስለሆነ ሕዝቅኤል 36:26 ላይ እግዚአብሔር ደግሞ ልብን ይመልሳል። አያችሁ፣ ልብን ይመልሳል እግዚአብሔር። አይታችሁ እንደሆነ እኮ የናቡከደነፆር ልብ እኮ ወደ የእንስሳ ልብ ሆኖ እኮ ሳር በላ 7 ዓመት ሳር በላ። አይገርማችሁ? እግዚአብሔር ልቡን ቀይሮበት እኮ ማለት ነው እኮ። ከክፋቱ የተነሳ ልቡ ተቀየረና ሳር አስበላው። እግዚአብሔር በሰው መንግስት መንግስት ላይ እንደሚሰለጥን እስከሚያውቅ ድረስ ነው የሚለው። ሳር አስበላው። ግን ከዛ በኋላ ደግሞ የሰውን ልብ መለሰለት። ክብር ለጌታ ይሁን። ልቡ ተመለሰ ይላል። እግዚአብሔር ልብን ይመልሳል። እግዚአብሔር ቸርችን ይመልሳል። ቤተክርስቲያንን ይመልሳል። ወደ ከፍታዋ ላይ ይመልሳታል። ወደ ነበረችበት ክብሯ ቤተክርስቲያንን እግዚአብሔር ይመልሳል። ገርማችኋል? እግዚአብሔር ነፍሳችንን ይመልሳል። የመታደስን ዘመን እግዚአብሔር ያደርግልናል። ሮሜ 12:1 ላይ እኮ አይምሮአችንን ነው ያደሰው። እዛ በአይምሮ መታደስ ይላል እኮ ተመልከቱ። እግዚአብሔር አይምሮአችንን እንኳን ያድሳል። ትውልድን ያድሳል። እግዚአብሔር ትውልድን ኢኮኖሚያችንን እንደገና ሪስቶር እንደገና ይሰጠናል። ቤተሰብን፣ ግንኙነትን ሁሉ እግዚአብሔር እንደዚሁ ያድስልናል። ክብር ለጌታ ለአምላካችን ይሁን። እንግዲህ ምን እናድርግ እኛ የሚለውን ነገር ካልተናገርኩ ጥሩ ስለማይሆን ምን ማድረግ አለብን? በምን እንዴት እንመለስ? ይሄ ጥያቄ ወሳኝ ነው ወገኖቼ ሆይ። እግዚአብሔር ብትመለሱ ነው ያለው በኢዩኤል መጽሐፍ ላይ። ይሁዳ ተመለሽ፣ ወደ እኔ ተመለሱ። አሁን ካላችሁበት ከዚህ ከማህበራዊ ኪሳራ ውስጥ ከዚህ ስነ ምግባራዊ ከሆናችሁበት እኔንም ከናቃችሁበት እኔንም ካልፈራችሁበት ከዚህ ስነ ምግባራችሁ ተመለሱ አለ እግዚአብሔር። ወገኖቼ ሆይ እኛስ በምን እንመለስ? ዛሬ ለመመለስ ወገን እያንዳንዳችን ቆም ብለን ብናስብ እኮ ወገኖቼ ሆይ ዓለም እኮ አማራጭ ሰጥታ የምታኖረን ህዝቦች ነን በአሁኑ ሰዓት። ተመልከቱ። እግዚአብሔር ማወቅም እንደ አንድ አማራጭ ተደርጎ ማለት ነው። እንደ አንድ ብቸኛ መንገድ እኮ አይደለም። እንደ አማራጭ ከሆነ እግዚአብሔርን በዚህ በኩል ካልሆነ ደግሞ በዚህ በኩል ተብለን እኮ ነው። በየቀኑ እኮ ለነፍሳችን አማራጭ ቾይስ ውሳኔ ተሰጥቶን የምንኖር ሰዎች ነን እኮ። ህይወት የምርጫ ስለሆነ በየቀኑ ክብር ለእግዚአብሔር ለአምላካችን ይሁን። በዚህ ሞክር፣ በዚህ ካልሆነ ደግሞ በዚህ ሞክር እየተባልን ማለት ነው። አያችሁ፣ የምንመለስባቸው ነገሮች ለእኔና ለእናንተ ሩቅ አይደሉም። ኃጢአት ዛሬ ለማድረግ ኃጢአት የት ነው የሚገኘው ብለን የምንፈላልግ ሰዎች እኮ አይደለም። ዛሬ አመጽ በትውልዱ መካከል በጣም የተስፋፋበት፣ ክፋት በጣም ስር የሰደደበት ዘመን ላይ ነው የምንኖረው እኮ። ይሄ አንደኛው ክፍለ ዘመን እኮ ወገኖች ሆይ ኢትዮጵያዊነታችንን ብቻ ይዘን ባህላዊ የሆነ ስነ ምግባራችንን ብቻ ይዘን እንኖራለን ብለን በራችንን ዘግተን መኖር የማንችልበት፣ ኢምፖርትድ የሆኑ ኃጢአቶች ወደ ምድራችን የሚገቡበት፣ ሳንፈልግ ከተለያየ ቦታ ላይ ዓለምን አንድ የሚያደርግ ስርዓት ውስጥ ስላለን ማለት ነው። ዓለምን አንድ የሚያደርግ ስርዓት ውስጥ ተገደን ስለገባን የዓለም ስርዓት ይሄ ስለሆነ ገድበን ካልቸራችንን ባህላችንን አጥረን ዘግተን የማንቀመጥበት አገር ውስጥ ነው ያለነው ወገኖች ሆይ። ዓለማት ሲጠፉ እናያለን እኮ። አገራቶች እንዴት በአመጻቸው እየነደዱ እንዳሉ እናውቃለን እኮ። ያ ብቻ ሩቅ አይደለም፣ ለኢትዮጵያም ቅርብ ነው ወገኖች ሆይ። በመጨረሻው ዘመን ላይ ይሄ በሁለተኛ ጢሞቴዎስ ላይ የተጻፈው ሰዎች በመጨረሻው ዘመን አስጨናቂ ዘመን ይመጣል የተባለው ማለት ነው። እሱም ሰዎች እንዲሆናሉ፣ ራስ ወዳድ ይሆናሉ፣ ገንዘብን ይወዳሉ፣ ትምክተኞች ይወዳሉ የተባልንበት እሱ ዘመን ውስጥ ስላለን ማለት ነው። ሩቅ አይደለንም። ስለዚህ ወገኖች በብዙ ነገር ነው መመለስ ያለብን። ከጥላቻ መመለስ አለብን። ከዘረኝነት መመለስ አለብን። ከክፋት መመለስ አለብን። በበጎ ህሊና መመለስ አለብን። እግዚአብሔር ሰዎች በጎ ህሊና። እኔ አንድ ነገር ይገርመኛል። ራሴን የማይበት መስተዋት ልንገራችሁ። በጎ ህሊና ሰላማዊ እኮ ነው። በጎ ህሊና እኮ ጤናማ ያደርግሃል። ጉድ አቲቲዩድ የሚባለው ነገር እኮ በገንዘብ ሳንገዛው ማለት ነው። እንደው እግዚአብሔር ጸጋ ብስቶልን በቃ በጎ ህሊና ካለን በሽተኞች አንሆንም ወገኖች ሆይ። ጤናማ ነን። ስንወጣ ጤናማ፣ ስንገባ ጤናማ፣ ግንኙነታችን ጤናማ፣ ስራችን ጤናማ። የእግዚአብሔር በረከት እኛን አሳዶ ነው የሚያገኘን። ህሊናችን በጎ መሆን አለበት። በጎ ህሊና ካለመኖር የተነሳ ቀጥታ የቃይል መንፈስ በዚህ ዘመን ይሰራል እኮ።
ወንድም ወንድሙን ይገላል፣ እህቱን ይገላል፣ በአካል ሊገለው ይችላል፣ በተለያየ መንገድ ሊገለው ይችላል፣ ሊያጠፋው ይችላል። እኔ መጀመሪያ መሆን አለብኝ፣ እሱን ጥዬ እኔ መቅደም አለብኝ የሚሉ ነፍሰ የግድያ ነገሮች ማአት አሉ ወገኖቼ ሆይ። በምን ልመለስ ካልካልን ወገኖቼ ሆይ በብዙ ነገር ለመመለስ ይጠበቅብናል። ራሳችንን ብንመረምር ብዙ የምንመለስባቸው ነገሮች እናገኛለን። ግን አራት ወሳኝ ነገሮችን ምንድነው የሚባለው ፕሪንሲፕሎችን እንገራችሁና ይሄን ነገር ልጨርስ። እናንተ ሞር ይሄን ነገር ያንድ ቀን አይደለም ወገኖች ሆይ በየቀኑ ለትርቱ የምናደርገው ነገር ስለሆነ በጣም ልናጠናው በዚህ ሁኔታ ውስጥ ልንመላለስ ይገባል። የመጀመሪያው የንስሐ ጸሎት መጸለይ ነው። በኢዮኤል 2 ላይ እንዳየነው ንስሐ ግቡ ነው የተባለው። እንደ ሀገር ንስሐ መግባት አለብን ወገኖች ሆይ። እንደ ሀገር ያጣናቸው ነገሮች ስላሉ፣ እንደ ሀገር እግዚአብሔር የሚጠብቃቸው ነገሮች አሉት። እንደ ትውልድ እንደ ኔሽን እግዚአብሔር የሚፈልገው ነገር አለ። ከይሁዳ የፈለገው ነገር እንዳለ ከኢትዮጵያ የሚፈልገው ነገር አለ። ከኢትዮጵያ ሕዝብ የሚፈልገው ነገር እንደ ሕዝብ የሚፈልግብን ነገር አለ። እንደ ሕዝብ እንመለስ በኢየሱስ ስም። የንስሐ ጸሎት፣ ጾምና ጸሎት እንደ ሕዝብ እግዚአብሔር የሚፈልግብን ነገር አለ። እንደ ቤተሰብ እንደ ግልም ሆነን በየቀኑ ጾምና ጸሎት በንስሐ በጾም በጸሎት እንመለስ ይገባል። የመጀመሪያው ይሄን ማድረግ ይጠበቅብናል የእግዚአብሔር ሰዎች። ሁለተኛ እኔ አላብራራም። ሁለተኛው እንደ እግዚአብሔር ቃል በጽድቅና በቅድስና መኖር። በቃ የመጨረሻው ዘመን መጨረሻ ላይ ነው ያለነው። እግዚአብሔር በቅድስናው አይደራደርም፣ በጽድቅ ህይወት አይደራደርም። እግዚአብሔር የማይደራደርባቸው ነገሮች እነዚህ ናቸው እግዚአብሔር ሰዎች። ስለዚህ በጽድቅ ህይወት ለመኖር መጨከን። ጻድቅ ነፍሱን አስጨንቆ ይላል። ሎጥ እኮ በዛ በሶዶምና በጎሞራ ሲኖር አስጨንቆ ነው የሚለው። ኃጢአትና አመጽ በሚጨለጥበት ምድር ላይ፣ ክፋት በሞላበት ምድር ላይ ጻድቅ ነፍሱን አስጨንቆ ወገኖቼ ሆይ ነፍሳችንን አስጨንቀን በጽድቅና በቅድስና እንድንኖር እግዚአብሔር ይፈልጋል። ይሄ ነው እንግዲህ እንድንመለስ የሚፈልግበት የምንመለስበት አንዱ መንገድ ይሄ ስለሆነ እንደ እግዚአብሔር ቃል መኖር። በቃ ቃሉ መልህቃችን ይሁን በኢየሱስ ስም። የትኛውንም ነገር ለመኖር ስናስብ፣ ለማድረግ ለመወሰን ስናስብ እንደ እግዚአብሔር ቃል ቼክ እናድርግ። ቢዝነስ ለመጀመር ቼክ አድርግ በእግዚአብሔር ቃል ላይ። የሆነ ፍላጎት ውስጣችን ሲመጣ እንደ እግዚአብሔር ቃል ቼክ እናደርጋለን። መልህቃችን ቱንቢያችን እሱ ይሁን። በቃሉን ፈትሽ። የትኛውም ነገር ሲሆን የእግዚአብሔር ቃል ለዚህ ምን ይላል? ጌታው ምን ትላለህ? ልሂድ አልሂድ፣ ልውጣ? ጥያቄ ከእግዚአብሔር። እንደ ቃሉ ለመኖር በጽድቅ በቅድስና መወሰን መጨከን። ሌላው በወንድሞች ህብረት መካከል በህብረት ማለት ያለ ነቀፋ መኖር ማለት ነው ወገኖች ሆይ። ያለ ነቀፋ መሆን፣ በትውልዱ መካከል ነቀፋ የማይገኝብን ሰዎች መሆን። ነገር ግን የሚባል ነገር እንዳይገኝብን ወገኖች ሆይ። ባንድም በሌላ እኔ ሰው ነኝ እኮ ምናምን የምንለው ነገር በጽድቅ መኖር ይቻላል፣ በቅድስና መኖር ይቻላል፣ ኖ ብሎ መኖር ይቻላል። የስ ብሎ መኖርን እንደምንችል ማለት ነው። ብዙ ነገር የስ ብለን እኮ እንጨልጣለን። ኖ ማለትም ይቻላል። ኦልተርኔቲቭ ነው። የስ የምንለው ነገር እየቀነሰ ነው የምንለው እንዲበዛ በኢየሱስ ስም የምርጫችን ትክክል እንዲሆን እግዚአብሔር ይፈልጋል። አሁን የመምረጥና ያለ መምረጥ ነው ወገኔ ሆይ። እያንዳንዱ ቀን ተሰጥቶናል። የምንኖርበትን ቀን መርጠን ቀድሰነው እናልፋለን። ኖ ማለት የሚገባንን የሳንል ወይ ደግሞ መሀል ላይ ያለ ነገር የለም አናመቻመችም። ከእግዚአብሔር ቃል አንፃር ነው ይሄን ቢሎንግ አላረግም። እዚህኛው ህብረት ውስጥ እኔ ልሆን አልችልም። እዚህኛው ሐሳብ ውስጥ ልገኝ አልችልም። የኔ ሐሳብ እንደ እግዚአብሔር ቃል ነው የሚለውን ነገር እያደረግን እየወሰንን መኖር ይጠበቅብናል። ስለዚህ እግዚአብሔር ዛሬ እየተናገረን ያለው የተበላ ዘመን አለኝ ካልክ ደክመህ ኃጢአት አድርገን በድለን አጥፍተን እድሎችን አበላሽተን እዛው ተቀምጠን እየቆዘምን ያለን ሰዎች ካለን ዛሬ ተነሱ እያልኩ ነው በኢየሱስ ስም። እግዚአብሔር ሌላ እድል ይሰጠናል። እንደገና ነገርን ሊመልስ ይችላል። እግዚአብሔር እንደገና የበረከት ዘመን ይሰጠናል። ግን መመለስ አለብን። ንስሐና ጸሎት፣ እንደ እግዚአብሔር ቃል መኖር፣ ጽድቅና ቅድስና በኢየሱስ ስም የህይወታችን አዕማድ ከሆኑ እግዚአብሔር የተበላ ዘመን የምንለውን ነገር የሚያሽን የበረከት ዘመን ውስጥ ያስገባናል። እንደ ሀገር ያስገባናል። እንደ ቤተሰብ፣ እንደ ትውልድ፣ እንደ ግልም ህይወት እግዚአብሔር ያስገባናል። ጌታ ይባርካችሁ። ቀጥሎ ሳምንት እንግዳ ይዤ እመጣለሁ። በዛ እንገናኛለን። የእግዚአብሔር ጸጋና ሰላም ከእናንተ ጋር